Now, finally, the secret can be revealed. ይህ በቤተሰባዊ መጠሪያቸው የኡላስ ቤተሰብ ተብለው የሚጠሩት እነዚህ በእግርና በመዳፋቸው የሚጓዙ የአንድ ቤተሰብ አባላት በደቡባዊ ቱርክ ሃታይ ግዛት በሶሪያ ድንበር አቅራቢያ በምትገኘው ገጠራማ መንደር ውስጥ የሚኖሩ የኩርድ የዘር ግንድ ያላቸው እህትና ወንድሞች ናቸው። ቤተሰቡ ሬሲት ኡላስና ሃቲስ ኡላስ ከተባሉ አባትና እናት የተወለዱ 19 ወንድሞችና እህቶችን ያቀፈ ነው። ከ19ኙ እህትና ወንድሞች ውስጥ 5ቱ ከጊዜ በኋላ በወጣለት ስም ዩነርታን ሲንድረም ወይም ዩቲኤስ ተብሎ በሚጠራ የዘረመል ችግርና አወዛጋቢ የጤና መዛባት ምክንያት በእግራቸውና በመዳፋቸው እንዲራመዱ አስገድዷቸዋል። እነዚህ በአባታቸው ስም የኡላስ ቤተሰብ ተብሎ የሚጠሩት 4 እህትማማቾች ሳፌ፣ ሐሴር፣ ሴኔም፣ ኢሜንና ወንድማቸው ሁሴን ይባላሉ። ይህ ችግር ከልጅነታቸው ጀምሮ የዕለት ተዕለት ሕይወታቸው ላይ ባሳደረው ተጽዕኖ ሚዛናቸውን መጠበቅ እንዳይችሉ ስላደረጋቸው በእግሮቻቸውና በእጆቻቸው መዳፍ ለመራመድ ተገደዋል። ሌላም 6ኛ ሰው በልጅነቱ ሕይወቱ ያለፈው ወንድማቸውም ተመሳሳይ አይነት ችግር ነበረበት። አጠቃላይ ለዓለም እንግዳ የሆነው የዚህ ቤተሰብ ጉዳይ ለመጀመሪያ ጊዜ የመገናኛ ብዙሃን አይን ውስጥ የገባው እንደ አውሮፓ አቆጣጠር በ2005 ነበር። የዚህ ቤተሰብ አባላት ለመጀመሪያ ጊዜ መኖራቸው የታወቀው እንደ አውሮፓ አቆጣጠር በ2005 ቱርካዊ የነርቭ ሐኪም ዩነርታን በደቡባዊ ቱርክ ገጠራማ አካባቢዎች ለመስክ ሥራ በተጓዘበት ወቅት ነበር። የነርቭ ሐኪሙ ዩነርታን የዚህ ቤተሰብ አባላት የመጓዝ ሁኔታ እጅግ ትኩረቱን ስለሳበው በዚህ የተገለለ ቤተሰብ ሁኔታ ላይ ምርምሮችን ለማድረግ ተነስቷል። በዚህ ሐኪም አማካኝነት ቀጥሎ ዓለም አቀፍ ትኩረትን እያገኙ የመጡት የዚህ ቤተሰብ አባላት ማለትም 4 ሴት ልጆችና 1 ወንድም ሁኔታ አነጋጋሪ ሆነ። እነዚህ 1 ወንድምና 4 እህቶች በመዳፋቸውና በእግራቸው በመራመድ የሚጓዙ ናቸው። ይህ እንቅስቃሴያቸውም በጠባቧ የገጠር መንደር ውስጥ ከዕለት ተዕለት ተግባራቸው ጋር የተዋደ ነው። ቱርካዊ የነርቭ ሐኪም ዩነርታን ቤተሰቡ ላይ ያደረገውን የምርምር ግኝቶቹን በ2005 በማሳተም ስለዚህ ቤተሰብ ሁኔታ የመጀመሪያውን ሳይንሳዊ ዘገባ አቅርቧል። ለዚህ የዘረመል ችግር በርካታ መላምቶች ቢቀመጡም በዚህ ደቡባዊ ቱርክ አካባቢ ያሉ ነዋሪዎች ከስጋ ዘመድ ጋር መጋባት ዘመናትን የተሻገረ ልማድ በመሆኑ ለዚህ ችግር የራሱን አስተዋጽኦ ሳያደርግ እንዳልቀረ የቱርክ የሕክምና ጠበብት ይገልጻሉ። ከ1970 እስከ 1990ዎቹ የተወለዱት እነዚህ 19 ወንድምና እህቶች ግምታዊ ዕድሜያቸው ከ30 እስከ 60ዎቹ መሃል የሚገኙ ናቸው። እናም ከነዚህ 19 እህትና ወንድሞች ውስጥ 5ቱ በተመሳሳይ በእግራቸውና በመዳፋቸው የሚጓዙ ናቸው። በዚህ ቤተሰብ ላይ የተከሰተውም ነገር ዓለም አቀፋዊ የሳይንስ ትኩረትን ስቧል። እንደ አውሮፓ አቆጣጠር በ2006 በቢቢሲ ዘጋቢ ፊልም ላይ የቀረበው የዚህ ቤተሰብ ታሪክ ቤተሰቡ ጠለቅ ያለ ሕክምና እንደሚያስፈልገው በጉልህ አሳይቶ ነበር። እንደ አውሮፓ አቆጣጠር በ2005 እነዚህ የቤተሰብ አባላት ከታወቁ በኋላ የነርቭ ሐኪሙ ዩነርታን ከኩሮቫ ዩኒቨርሲቲ የሕክምና ትምህርት ክፍል ከተውጣጣ የሐኪሞች ቡድን ጋር በመሆን የመጀመሪያ ደረጃ የችግሩን መንስኤዎች ምርመራዎችን አድርገዋል። እነዚህ ምርመራዎች በግንቦት 1 ቀን 2005 በደቡባዊ ቱርክ እስከንድሩን አቅራቢያ በሚገኘው የቤተሰቡ የገጠር መንደር ውስጥ በመሰረታዊ የአካል ምርመራዎች የተንቀሳቃሽነት ምልከታዎችና የእህትማማቾቹን ያልተለመዱ ባህሪያትን በማጥናት መመዝገብን ያጠቃልላል። እነዚህ ጥናቶች በእነዚህ 5 ሰዎች ላይ ከተደረጉ በኋላ ሰዎቹ ለመቆም ቢሞክሩም ሚዛናቸውን ለመጠበቅ መቸገራቸውን አወቁ። ቀጥሎም የሕክምና ቡድኑ በሰዎቹ ላይ ባደረገው ውጫዊና ውስጣዊ አካል ምርመራ አንጎላቸው የአቀማመጥ ችግር እንደሚስተዋልበትም እንደተረዱ ገልጿል። በቱርክ ላልተማሩ ዜጎች የሚቀርቡ የእሳቤ መመዘኛ ፈተናዎችን ለእነዚህ ሰዎችም የቀረበላቸው ሲሆን እጅግ የመጨረሻውን ከ0 እስከ 2 ነጥብ ብቻ አስመዝግበዋል። ይህም ከባድ አእምሮ እክልና ነገሮችን የማስታወስ ችሎታ እንዲሁም አቅጣጫን የመሳሰሉ ቀላል ተግባራትን ማከናወን አለመቻላቸውን አመላክቷል። ቋንቋንም በተመለከተ በአንዴ ከ100 ቃላት በታች በመናገር
ከእህትና ወንድሞቻቸው ጋር ለመግባባት ይሞክራሉ። ጤነኞቹ እህትና ወንድሞች እነዚህ ሰዎች በቃላት ከሚያስረዷቸው ይልቅ አብሮ በመኖር ያዳበሩትን ስሜቶቻቸውንና ምልክቶቻቸውን በማየት ሊረዷቸው ይሞክራሉ። ለመጀመሪያ ጊዜ ያገኛቸው ዩነርታን የተባለው የነርቭ ሐኪም ከዛ በኋላ በዚህ ቤተሰብ ላይ ለበርካታ ጊዜ ጥናቶችን ሲያደርግ ቆይቷል። ግኝቶቹም ከበርካታ ሁኔታዎች ጋር የሚያዙ ሲሆን አንደኛው የዚህ ቤተሰብ ችግር ከዘር የሚጎራረስ የጄኔቲክስ ችግር እንደሆነ ያስቀምጣል። ሌሎችም በርካታ ምክንያቶችን እንዲሁ ዘርዝሯል። እነዚህ ሰዎች በአንጎላቸው ውስጥ ካለው መጠነኛ መዛባት ውጪ ከአንገት በታች ባለው ሁሉም አካላቸው ላይ የጡንቻቸውም ሆነ የጅማት እንዲሁም ምንም አይነት የነርቭ ችግር እንደሌለባቸው በምርመራ ተረጋግጧል። እነዚህ ለተመለከታቸው እንግዳ ችግር የገጠማቸውን ሰዎች እንደ ሐኪም ለመጀመሪያ ጊዜ ያገኛቸው ዩነርታን ችግሩን በስሙ ዩነርታን ሲንድረም ሲል ሰይሞታል። ይህም የዚህን ቤተሰብ ችግር አሳሳቢነትና የመገለል ፈተናዎችን ከግምት ውስጥ በማስገባት ተጨማሪ ጥናቶች መደረግ እንዳለባቸው ለማሳሰብ እንደሆነ ሐኪሙ ዩነርታን ገልጿል። የቤተሰቡ መተዳደሪያ ገቢ በዚቹ የገጠር መንደር በሚያከናውኑት ባህላዊ ግብርና ላይ የተመሰረተ ነው። እዚህ አራት እህትማማቾችና ወንድማቸው ምንም እንኳን በዚህ መልኩ አጎንብሰው ቢሄዱም የቤተሰቡ የገቢ ምንጭ በሆነው አነስተኛ የግብርና ሥራ ላይ ድርሻቸውን ይወጣሉ። በዚህ ሰፊ ቤተሰብ ውስጥ ባለው ጠንካራ ትስስር ምክንያት ያለውን ማህበራዊ መገለልና ያለባቸውን ከፍተኛ የድህነት ችግር ተቋቁመው ሌሎቹ የቤተሰብ አባላት ችግሩ የሚታይባቸውን አምስቱን እህቶችና ወንድም በመደገፍ አብረው ይኖራሉ። ይህ የቱርክ ገጠራማ አካባቢ ወደ ዳር የወጣ በመሆኑ ከዋና ዋና የአገሪቱ ከተሞች እጅግ የራቀ ነው። በዚህም የመሠረተ ልማቶችም ሆነ የሕክምና አገልግሎት ተደራሽነቱ እጅግ ውስን ነው። አካባቢው ተራራማና ወጣ ገባ በመሆኑ እንኳንስ እንዲህ አይነት ችግር ያለበት ቤተሰብ ለጤነኞችም በአካባቢው ለመኖር ጉልበት ይፈልጋል። እናም እነዚህ ሰዎች ራሳቸውን ለማኖር በባህላዊ መንገድ የሚያከናውኑትን የእርሻና የእንስሳት እርባታን ይሰራሉ። እነዚህ የአንድ ቤተሰብ አባላት ከቤት ውስጥ ሥራ እስከ ግብርና ሥራዎች ተከፋፍለው ይሰራሉ። እንደ አውሮፓ አቆጣጠር በ1976 የተወለደችው ከሁሉም ትልቋ ተጎጂ እቺ ሳፌ የተባለችው እህታቸው ምንም እንኳን የመንቀሳቀስ ችግሮች ቢኖሩባትም የቤት ውስጥ ሥራዎችን በመስራት ኃላፊነቷን ትወጣለች። ብዙ ጊዜ በቤት ውስጥና በጓሮ በመንቀሳቀስ ዕቃዎችን ከማምጣት ጀምሮ የቤት እንስሳትን በመንከባከብ ቀለል ያሉ ሥራዎችን ትሰራለች። እንደ አውሮፓ አቆጣጠር በ1970ዎቹ መጨረሻና በ1990ዎቹ መጀመሪያ መካከል የተወለዱት እህቶቿና ወንድሟ ተመሳሳይ የአካል ውስንነትን ቢጋሩም በባህሪ ደረጃ የተለያየ ጸባይ አላቸው። ለምሳሌ ሐሴር በተጨማሪ ድጋፎችን ቢሆን በሁለት እግሯ ቆማ የመሄድ ከፍተኛ ፍላጎት እንዳላት ትገልጻለች። እነዚህ እህቶችና ወንድማቸው ያጋጠማቸው ችግር ካሳጣቸው ነገሮች ውስጥ እንደ ማንኛውም ዜጋ ትምህርት ቤት ሄደው መማር እንዳይችሉ መሆናቸው ነው። የእነዚህ ሰዎች ዕውቀት የቤተሰብ አባላቶቻቸው ከሚነግሯቸው መደበኛ ካልሆኑ ዕውቀቶች ካገኟቸው መሠረታዊ ክህሎቶች ውጪ ወደ የትኛውም ትምህርት ቤት አላቀኑም። በዚህም ከልጅነት እስከ አዋቂነት ዘመናቸው ድረስ ከሰው ያልተገናኙና በውጫዊ ገጽታቸው ብቻ ማህበራዊ ግንኙነታቸው ሁሉ የተገደበ ሆኗል። እንደውም ከሴቶቹ ይልቅ ወንድማቸው ሁሴን ከእህቶቹ የተሻለ የንግግር ክህሎት ስላለው በመንደራቸው ውስጥ አልፎ አልፎ ከአንዳንድ ሰዎች ጋር እንዲገናኝ አስችሎታል። ታዲያ ሁሴን ብዙ ጊዜ ብስጩ በመሆኑ ከሰዎች ጋር ከሚሆን ይልቅ ቤታቸው ከሚገኝ ውሻ ጋር እንቅስቃሴ ሲያደርግ መረጋጋት እንደሚሰማው ይገልጻል። ሴኔም እና ኤሚን ደግሞ እጅግ ቁጥቦች ናቸው። ብዙ ጊዜያቸውን በግቢያቸው ውስጥ ያሳልፋሉ። ፍላጎቶቻቸውን ለማሟላት በጤነኞቹ እህትና ወንድሞቻቸው ይተማመናሉ። አሁን ላይ በአካባቢው በሚገኝ የጤና ተቋም ቀጣይነት ያለው የጤና ክትትል ያደርጋሉ። የሥነ ልቦና አማካሪም አላቸው። ትኩረት የተሰጣቸው እነዚህ የኡላስ ቤተሰብ አባላት ከ2006 ጀምሮ አፋጣኝ የጤና ክትትል አግኝተዋል። ሆኖም በተደረገላቸው የነርቭና የመሳሰሉት ምርመራዎች ምንም እንኳን በእግርና በእጆቻቸው ቢራመዱም እነዚህ አካሎቻቸው ላይ ምንም አይነት የነርቭም ሆነ የአጥንት ችግር አልተገኘባቸውም። ስለዚህም ጉዳዩ ከአንጎላቸው ጋር የተገናኘ ብቻ በመሆኑ ሕክምናው ያን ያህል ቆሞ ለመራመድ የሚረዳቸው አልነበረም። አብዛኞቹ የዚህ ቤተሰብ እህትና ወንድሞች ባለባቸው ማህበራዊ መገለል ምክንያት መደበኛ ትምህርት አልተማሩም።
ከነርቭ ሐኪሙ ዮናታን ህትመት መለቀቅ በኋላ 2006 ላይ ይህ ቤተሰብ ይበልጥ የመገናኛ ብዙሃን ሽፋን አገኘ። በተለይም የቱርክ የዜና አውታሮች ሰፊ የዘገባ ሽፋን ሰጡት። ይህም የኡላስ ቤተሰብ ጉዳይ ከማህበረሰቡ መሰረት የለሽ አሉባልታዎች ወጥቶ ሳይንሳዊ መፍትሄዎች እንዲሰጡት ውይይቶች እንዲደረጉ አድርጓል። ጤነኞቹ እህትና ወንድሞች እነዚህ 5 ወንድምና እህቶቻቸውን በመደገፍና በማገዝ ካጠገባቸው አይርቁም። ይህም የቤተሰቡን የጠበቀ መዋደድና ትስስር በደንብ አሳይቷል። የነርቭ ሐኪሙ ዮናታን የዚህ ቤተሰብ አባላት የመጓዝ ሁኔታ እጅግ ትኩረቱን ስለሳበው በዚህ የተገለለ ቤተሰብ ሁኔታ ላይ ምርምሮችን ለማድረግ ተነስቷል። ሆኖም ይህ ሰው ይህንን ቤተሰብ ለዓለም ያስተዋወቀበት መንገድም የሥነ ምግባር ጥያቄ ማስነስቶበታል። ሰዎቹን የግላዊ መብታቸውን በመጋፋት ለዓለም በማስጣትና ረጅም ጊዜ የወሰዱ ጥናትና ምርምሮችን ሲያደርግባቸው መቆየቱም እንደ ብዝበዛ ተቆጥሮበታል። በእርግጥም የእነዚህ ሰዎች ጉዳይ ከጤና ምሁራን እስከ ማህበረሰብ ትልቅ የመወያያ ርዕስ ሆኗል። እነዚህ ሰዎች እንዳሉበት ችግር ምንም እንኳን የሚሰጣቸው መድኃኒት ባይኖርም የአካል ብቃት እንቅስቃሴና ልምምድ ጉልህ መሻሻሎችን እንደሚያመጣ በጊዜው ባለሙያዎች ሐሳብ ሰጥተውበት ነበር። በተለይም የጤና ምሁራኑ ተጨማሪ መላምቶችንም አስቀምጧል። የኡላስ ቤተሰብ 2006 ላይ በአራት እግሮች የሚራመደው ቤተሰብ በሚል ዘጋቢ ፊልም የተሰራላቸው ሲሆን ድጋፍ ያገኙ ዘንድም በዘገባው ላይ ያሉባቸውን አጠቃላይ ችግሮች ለማሳየት ተሞክሯል። በሌላ በኩል እነዚህ ቤተሰቦች ያሉበት የቱርክ ክፍል ወደ ዳር የወጣ በመሆኑ ከልጅነት እስከ እውቀት ምንም አይነት የሕክምና ሙከራ ባለማድረጋቸው የቱርክ የጤና ሽፋን ፍትሐዊነትም ላይ ጥያቄ አስነስቷል። እንደ አውሮፓ አቆጣጠር በ2008 የኡላስ ቤተሰብ ከ19 ልጆች 5ቱ ተመሳሳይ ችግር የገጠማቸው በሚል የጊነስ ወርልድ ሪከርድስ ስማቸውን አስፍሮታል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም